እንዴት እንዳውቅ ለምን ባጭራት ነግረኝ? እሱ አይመለከታችሁ እስካሁን ድረስ ምንም አይመለከታችሁ። ምን ይመስላል አልኩኝ። እሱ አላንተ ምን አያገባችሁ። ሰውዬ ለምን ነው የማትረጋጋው? አንተ ልትሆን ነው እያልኩህ እኮ ነው። ለምን በዝናት አስረድተው ለዚህ ማመር ስላሄዳለች ምንድን ነው ያሰብኩት አሁን ዛሬ አንተ ደግሞ እንዳትሰማ እዛ ታችኛው ቤት። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው ያው ባለፈው እንግዲህ ከሳሚ ጋር ካሜራ ደብቀን ማንጠግቦሽ ያደረገችውን ነገር አይተናል እና የተፈጠረውን ነገር ደግሞ አይታችኋል ሁላችሁም። እና እኔ መጀመሪያም እንደዚህ ስል ነበረ ማለት ተጠራጥራት ነበረ እና በነገሮች በቃ አላመንኩባትን ነበረ እና ውስጤ ስለታወቀ ነው የዘዴን አሁን የዛን ጊዜ እኔ በቃ ብዙ ነገሮችን አልቀበልም ምለው ውስጤ ከታወቀ ነው። እና እንግዲህ የተፈጠረውን አንተም አይተሃል። የዛን ቀን ባትኖርም እንዳጋጣሚ የተፈጠረውን ነገር አይተሃል አይደለ? ከዛ በኋላ እኔ እሷ እንዳወቀችም ምናምን እንደተያዘችም ምናምን አልነገርኳትም። ለምን ከነገርኳት ልትደነግጥና በቃ እንትን ልትል ትችላለች ብዬ ማለት ነው። ምንድነው ያሰብኩት አሁን ዛሬ አንተን የጠራሁና ሌላም ጓደኛዬን የጠራሁት እስከዛሬ በእርግጥ ቤተሰቦችም አይተውት አያውቁም። እሱን ምን መሰለህ ያሰብኩት አሁን ቀጥታ እንደዚህ ለምን አረግሽ ብላት አላረኩም ብላ ሽምጥጥ ነው የምታደርገው። እና ምንድነው ያሰብኩት ዛሬ ደግሞ ጓደኛዬን ጠርቼዋለሁ፣ እሷ ማታውቀውን ጓደኛዬን ማለት ነው። እና ፖሊስ ነኝ ብሎ ማለት እሱ ፖሊስ እንደሆነ አይቶ እንዲጠይቃትና እንዲያወጣጣት ነው ነገሮችን ማለት ነው። እና ሲቀጥል ደግሞ ይዘንድ ነው ልክ እኔ አሁን ከማሚ ጋር እኔ ብጠይቃት አትነግረኝማ። እኔ እንደዚህ አላረኩም እኔ አይደለሁም ምናምን ብላ ነው የምሸነጥጠው። ፖሊስ ደግሞ ይጀስት ሌላ ሽድብነት ፍጥር ምናምን። ልጁ እኮ ፖሊስ አይደለም እኮ ጓደኛዬ ነው። አይ በሷ ለፖሊስ ምናምን ስትላት ሌላ ለምንትላት ወይ እንዳወጣ እንዳትሄድ ምናምን እንግዲህ አትፈልግም አንተማ። አሁን እኔ ይኸውልህ በጣም ምርር ነው ያለኝ። ከዚህ በፊትም አይታል ከማዘር ከመጣች ጀምሮ ምን ሰላም ይሆናል በቃ ጭቅጭቅ ብቻ እና ደግሞ በቃ እየተፈጠሩ ያሉት ነገሮች እኔ መጨቃጭቅ ስልችት ስላለኝ እኔ አሁን እሷን ማሳሰር ምናምን አይደለም ፈልገው ከዚህ ቤት ወታልኝ እንድትሄድ ነው ፈልገው። እሱን ደግሞ ፊት ለፊት ይዤ ከነ ማስረጃው ካሳየዋት ነው እና ለፖሊስ ከሰጠዋት ነው እንጂ አሁን ፖሊስ ከያዛት ደግሞ ያስራታል። እኔ እሷ ላይ እንደዚህ ክፉ መሆን ምናምን ስለማልፈልግ ወይ እንደመጣች አንተ ራስህ ወስደህ ብትመልሳት እኮ የተሻለ አንተ ራስህ ወስደህ ብትመልሳት። ለምን መልሳታለሁ? አሁን እኮ ማሚ ራሱ ገና ምን እንደተፈጠረ ምናምን አታውቅም፣ አላወቀች። በማዘር አደራ የመጣችሁ እዚያ። አሁን እሷን ማዘር ነች ያመጣቻት። ማዘር ደግሞ በፖሊስ ብታስወስዳትና ወይ ብታባራት ብትወጣ ከማዘር ጋር እንዳትጣላ ግጭት እንዳትፈጠር አንተም ነገሮችን ተረጋግተህ ብታስብ አሪፍ። ለማዘርማ እኮ አልኩህ እኮ እንነግራታለን። ሳሚም አለ አሁን ዛሬ ስላመም እንጂ ያልመጣው እሱም እኮ አለ፣ እሱም ያስረዳታል፣ አንተም ታስረዳታለህ። ወይ በቃ አንተ ካልፈለክም እኛም ቢሆን መመለስ አለብን። ወስደ ልጅቷ እኮ በቃ ምን እንዳደረገች አይተሃል አይደለ? እንደ የሆነ ሰውዬ መጥቶ ፍቅረኛዋ ነው መጣ፣ ከፍቅረኛዋ ጋር እንትን አለች። እኔ አልወደውም ምናምን ስትል ነበር ሁላ እኮ ካሜራ እንዳለ ምናምን ምንም ያውቁት ነገር የለም። እኛ ቀድመን ተዘጋጅተን ስለያዝናቸው ማለት ነው። ልጅቱ እኮ በቃ ትንሽ እኔ ይኸውልህ አሁን ምርር ነው ያለኝ። በቃ ከእሷ ጋር መጨቃጨቅ ከማሚ ጋርም ለእሷ ማስረዳት ስለ ልጅቷ ማስረዳት ምናምን በጣም ነው የሰለቸኝ። እና አሁን ልጁ ይምጣና በቃ አንተ ያለውን ነገር ለማዘር ተረጋግተህ ምናምን ለማዘር ብትነግራት የተሻለ። ምን ማድረግ ትችላለች ማሚ? አይ እሷ እንኳን ምናልባት ብትመልሳት ሂጂ በቃ ምናምን ብላ። ወዴት ትመልሳለች? ለምን መቼም አንተ ነው የምትበልጥባት ከእሷ። ልጇን የምታስበልጠዋለን አታረግም ነው የምትለኝ። እመነኝ። እኔ ማሚ አሁን እዛ ዘመድ ጥይቃ ስለሄደች ነው እንጂ ስንቀኗ ስትመጣ ትመጣለህ፣ ታያታለህ። ምን እንደምትል ራስህ ታያለህ። አብረህ እዚህ ሆነ ማለት ነው የምትለውን ነገር ታያለህ። እና ይኸውልህ እኔ በቃ አሁን ግባ
ምንድነው አቻኩል ይጠራኝ? ምንድነው በዚህ ሰዓት? ስማ ይኸውልህ ምን መሰለህ ያው ነግሬሃለሁ አይደል እንደ ሁሉንም ነገር እንደ አዲስ ሰው እንዳትሆን ማለት ነው። ድጋሚ ልንገርህ እኔ አሁን ይቺ ልጅ ከእሷ ጋር መጨቃጨቅ ስልችት ነው ያለኝ። ለማዘርም ማስረዳት ምናምን በጣም ነው የሰለችኝ። ይቺ ልጅ እንደማትሆን ማስረዳት ምናምን ማለት ነው። እና ምንድነው ያሰብኩት እኔ አሁን ዛሬ አንተ ደግሞ እንዳትሰማት ነው እና እሷ እዛ ታችኛው ቤት ነች። አላየችህም ስትመጣ? ይኸውልህ አሁን እኔ እሷ ዝም ብላ መጣ የሆነ ያሰበችው ተንኮል ምናምን አለ መሰለኝ። ከዛ ካሳየው ሰውዬ ጋር ማለት ነው ማክስ ለብሶ ምናምን መጥቶ እኔ ይዤሽ እሄዳለሁ ወይ ደግሞ ምናምን ብቻ ብዙ ነገር ነው ያወሩት። እና ይቺን ልጅ ማሳሰር ምናምን አይደለም ፈልገው። አሁን እውነተኛ ፖሊስ ይዤ ብመጣ ወስደው ያስሯትና ምናምን ይጠይቋታል። እኔ ግን አሁን አንተ የጠራው ፖሊስ ነኝ ብለክ ማለት ነው ትሄድና ነይ እንደዚህ ያልሽው ነገር አለ ምናምን ሀሳብሽ ምንድን ነው? ከምትታሰሪ ወይ ደግሞ ወደ ሀገርሽ ከምትመለሽ ቀጥ ብለሽ ከህይወታቸው ምንም ሳታረጊ ወደ ሀገርሽ ተመለሽ። አይ የምትይ ከሆነ ደግሞ አስርሻለሁ ትላለህ። ወደ ሀገሯን ብቻዋን መሄድ የለባትም። እመልስሻለሁ ራሴ ውስጥ ሽታታል። አይ እንደዛ ምላት ፖሊስ ጀመረ ተስማማለች። አንተ ልጅቷ አንተ እንዳያት አይደለችም። ወስደን ማስረከብ ነው ያለብን ነው ለሱ እንደዛ ብሎ ቤት ወስደሻለ ብላል። ወስደን አብረን ወስደን በጣም አንተ ትችግር በሉ እናንተ አልገባችሁም። ልጅቷ በጣም መሰሪ ነች። በጣም ለምሳሌ ውጭ ብላ አስወጣታት የሆነ ራሷን የሆነ ነገር ብታረግ የሆነ ችግር ብትፈጥር ይሄ ነገር ማወቅ አለብን። ቤተሰብ ነው አለ ተባሪ ነግሮኛል። ሙሉ ለሙሉ እኮ ተረድቻታለሁ። እናትህንም ማማከር አለብህ ነገር ስታረግ አንተ። እሷ የለችም ስልኳም አይሰራም። እዛ ዘመድ ጥየቃ ብላ ሄዳ የለችም። ስለዚህ አይከብድም ይሄ ሰው ወሰናውን አንተ እኮ ስትመጣና ሳያታለና አንተ ምስክር አለ እሱ አለ ሳሚ አለ እኮ ለዛ እኮ ነው በስነ ስርዓት ወስደህ አስረክብ። እኔ አሁን አትሆን አይሻል እኔ እኮ በቃ ልጅቷን ባህሪ እኮ እሱ በስነ ስርዓት ነው ያስረዳኝ። ስለዚህ አንተ ቢሆን በቃ ነግራት መንገድ ንገራት በቃ ወስደህ ማስረከብ መስጠት ነው የቤተሰቦች ውጪ ማለት እኮ ሌላ ደግሞ ማያሳስበው ነው እያሳሰበ ያለው። እዛ ድረስ እኮ አንደርስም። እሱ በነገረኝ መሰረት እኔ ካልኳት እዛ ድረስ የሚያስደርሰን ነገር የለም። አይ ወጣ የሆነ ቦታ ብትሄድ እና ቤት ደግሞ ባትመለስ አሁን እሱ ልጅቷ መሰሪ ነች። እዛ ድረስ አትወጣም ራሱ እኩል ትንሽላል ችግር እንዳታደርስብህ አንተ ላይ ወጣ የሆነ ነገር ብትሆን በአንተ ነው ጦሱ የሚመጣው። እሱ አስወጥቷት ነው ፖሊስ ነኝ የሚላት እኮ ለዛ እኮ ነው ፈርታ አንተን እንድትል እኮ ነው። ስለዚህ በዛውም ምን ትላታለህ? ወተሽ ራሴን ነገር አደርጋለሁ ብትይ ሌላ ቦታ ሄዳለሁ ብትይ ቀጥታ ቤተሰቦች ስለምላት በፍርሃት እኔ የምላትን ነው የምታደርገው እና ትሰማኛለች። ስለዚህ ከኔ ውጪ ቤተሰቦችሽ ጋር ሂጂ ምናምን ትላታለህ ቀጥታ። ወይ ደግሞ መኪና አሳፍረን እንልካታለን ራሷ ትሄዳለች። ላይ ጣለው በቃ ምን ማለት እንዳለብኝ አውቄያለሁ። ስለዚህ አሁን ተስማምተናል ባልነው መሰረት ጠርቼ ቀጥታ ነው የምነግራት። ምንም አይነት ፍንጭ አልሰጠዋትም። የምታውቀው ነገር የለም። ምንድን ነው የምትላት አንተ? ልክ ስትመጣ ሰላም እኔ ፖሊስ ነኝ እና ቪዲዮውን ደግሞ እንትን ታሳያታለህ ከፈለግ ከሆነ ሰውዬ ጋር እዚህ ቤት ውስጥ ያልኩህን ማለት ነው። እንደዛ ትላትና አሁን አንቺን ማሰርም አይደለም የምፈልገው መክሰስም ምናምን አይደለም እሱ የምፈልገው ቀጥ ብለሽ ወደ ቤትሽ እንድትሄጂለት ብቻ ነው የምትለው። ቀላል ነው በቃ ይሄንን ነው የምፈልገው። በጣም ቀላል ነው። አረ ቀላል ነው። አሁን ልጅቷን ብቻ እንትን ነው። እሺ አንድ ልጅ አንተ ግቦሽ ቆይ እስኪ ያችን የለችም አይታለች እንዳንተ ስትገባ ማንም አላየኝም። እኔ ማንም አላየኝም። እንጃን አብረን የገባና ምንድነው ወታ ምናምን ይሆናል እንዴ? ጀመረ እሱ እኮ ጠርተዋል። መሰሪ ነች እያለ አይደለም። አንተ ለምንድን ነው እንደዛ የምታስበው? መሰሪ ነች እያለ ነበር። በቃ ልጅቷ ከምታስበው የበለጠ ነው እያሰበች ያለች። ስለዚህ ከኛ ውጪ እንግዲህ በሰዎች ነው ነገሮች እንዳሉስን ታውቃለህ። ሰሞኑን አልነበርኩም ጭራሽ
ያው ቪዲዮ ላይ ነው እንጂ ነገሮችን የማየው በቃ ያለውን ነገር ነው ብዙ በቃ ያቆማከ ነገር ነው ይዘድን የለችም እኮ ግቢ ውስጥ የለችም እያለ እኮ ነው። ለምንድን ነው ቁጭ ደውላስ ይሆናል እርግጠኛ ነኝ ሁሉ ቦታ በስንት ሰዓት አሁን ይዘችም ታችኛው ቤትም የለችም። አረ ሰዓት ካርድ ምናምን ነው ቢኬት የት ያለች ይስንቴሪ መስላለ ሰምታለች እንዴ ስናወራ አይስ ገባ እንግዲህ አልነበረችም። ምናልባት ተደብቃ እያየች ነው ጀራሲያን ለማለት ወይ የለም ከማን ተደርሷል እንዴ ዲጋ ምንም የምታውቀው ነገር የለም። የነገራት ሰው የለም። ይሄ ነገር እንደሚፈጠር ለሳሚ ደውለህ ነግረኸው ነበር እንዴ? እሱማ አሞታል እና ተኝቷል። ግን ነግረኸዋል? አልነገርከውም? አልነገርኩትም። አልነገርከውም? ምን እሱ እንዳይነግራት ብለህ ነው? አብረን እኮ ነው ያዝናት። እንደዛ ሲያደርጉ ከሰውየው ባመጣ ትንሽ እንጠብቃት። አይ ወጣም ሊሆን ይችላል፣ ልትመለስ ይችላል። አሮ እሱ ስለሰፋ ፈላያት ይሆናል። እስኪ ወይኛል ያት ይሄው ሂዲያትና አንተ ፈልጋት ታሲው ኪችን ምን ይደለች ሴትዮ ማለት እንትን የምትለው ነገር አለ ሲጀምር ቆይ ሀገሩናም ለምዳንች እንደፈለገች ትወጣለች ነው እንቀሳቀሳለች። ከዛሬ አረ የለችም። ፍቅረኛ አላት እሷ የራሷን የቻለ ፍቅረኛ አላት። እዚህ እኔ ጋር የመጣችው እሱን ለማግኘት ነው። በእኔ ምክንያት የመጣችው እኔም ብላ አይደለም የመጣችው። ማንጠቆሽ ብዬ ስለዚህ ራስ ጥፋት መጀመሪያ መከታተል ነበረብህ። ስትወጣ ማየት ነበረብህ። እዚህ እኮ ረጅም ሰዓት ላይ ያራራል። እስከዛው እኮ እሷ ምንም የምታውቀው ነገር የለም። ማንም አልነገራትም እኮ ኮዚ ስናወራ እስከዛው እሷ ጥላን ልትወጣ ትችላለች። እኛ እስከዛ አይ መስማት አለ መስማት ሳይሆን እዚህ ብዙ ደቂቃ ቁጭ ብለን አውርተናል። ስለዚህ በዛ ቅጽበት ወጣ ሊሆን ይችላል። ፍቅረኛው እያለ አዎ ምን ገብቷል። ፍቅረኛው አልታገኝ ወጣ ሊሆን ይችላል አይመስለኝም። እና ታዲያ እሷ ያውቃል እንዴ እኮ ከሌለች የት ነው ትሄዳለች? ለምትናገር ወይ የሆነ ሰው አይነት ቦታ ብትሄድ የሆነ ሰው ወጣው ብላ ነው የምትናገረው። ከዚህ በፊት ወይ ደግሞ ፍቅረኛዋ ጋር ነው የምትሄደው እና ወጣው ይባላል እንዴ? እንደዚህ አይነት ቦታ ላይ ነው ይባላል። ቢያንስ ፍቅረኛ እንዳለላት ያው ባህሪዋን የሚያናቃልላችሁና መስኮ ባህሪ የሆነ ቦታ አስተይ ሰው ራሱ ስትል ቆጣ ነው የምትለኝ። እንዴት ዛሬ ታዲያ ካመት ተነሳ ተጠፋለች? ስለዚህ በቃ ከዚህ በፊት የትም ስትሄድ እየተናገረች ነው አምጥቴ ነበር። እኔ ለዚህ ብዬ እኮ ነው አሁን እጅ ከፍንጅ ለመያዝ ብዬ እኮ ነው። ምን ለምን እንደዚህ አላረግሽም ምናምን ያላልኳት እኮ ለዚህ ብዬ እኮ ከተነሰማው ስደው ዝግጁ ፓውዝ እስኪ ድጋሚ ደውል። ተቃጠልኩ በእና ደውል ድጋሚ እስኪ። አይሰራም። ይሄው ማንዳጎሽ ተይናች ቁጭ በል ማውራ ነገር አለ። ጥቁሩ ሰውዬ እኮ ነው። ቁጭ በል ማውራ ነገር አለ ያልኩህ አንዴ። ምን አባል ልትሰራ መጣ እዚህ? ምን አገባ? ቁጭ በል ማውራ ነገር አለ። ለምንድን ነው የምታወራኝ? ምን ልትሰራ መጣ? ተመልሰህ ከዚህ ጊዜ በኋላ ሰውዬው ለአንተ ብዬ ነው የመጣሁት። ቁጭ በልና ተረጋጋ እናውራ። ጥቁሩ ሰውዬ ማለት ያው አይነገርከኝ ምንድን ነው አይነገ ይዘዲን ረስተው ነው ወይስ ውስጥ አስሮ ሲደበድበን የነበረው እኮ ይሄ ነው። እንዴት ቤትህን አውቆ መጣዝ? ለምን ተረጋግተህ አታወራኝም? ቁም ነገር ነው ላውራ የወጣው። ተረጋጋ። ቤቱን በምን አወቅና መጣ? ብራዘር ይዘዲን መግቢያ እንደዚህ አስፈሪ ደብድበዋል እኮ። ቆይ እስኪ የሚለውን ነገር እንስማውሽ። ያው ምንድን ነው የሚያወራው? ተነስ እናውጣ። ሰውዬ ሌላ ነገር አንተ ቁጭ በልና አውራኝ። ለአንተ ብዬ ነው የመጣሁት አልኩህ። ቆይ እስኪ ሰውና ተው፣ ችግር መጣል አንዴ ስለመጣ ምንም አንመልስም። አንዴ የመጣ ሰው ስለዚህ ተናገር፣ አውራ አንተ። ሰውዬው ምንም ግራ የምትጋባበት ነገር አይደለም። ለአንተ ብዬ ነው የመጣሁት አልኩህ አይደል? በቃ ተው። አንተ ነህ መተህ የወሰድካት ማንጠቅ። ቁጭ በልና በስነ ስርዓት አውራኝ። ምን ነው ለምንድን ነው በስነ ስርዓት ማውራት? ለአንተ ብዬ ነው የመጣሁት። ቁጭ በል በቃ ቁጭ በል። ተው ተው። ጠላቴ እኮ ነው አይደል እንዴ? ለምንድን ነው ለኔ ብለህ የምትመጣው? ምንድን ነው እዚህ ጋር የመጣው? ቁጭ በልና በስነ ስርዓት አውራኝ። ለአንተ ብዬ ነው የመጣሁት አልኩህ። ቁጭ በል። ይኸውልህ አንተ እጅ ይኑርበትና ማለት ነው እዚህ ነገር ውስጥ ያወራና እስኪ አውራ። ለምን አትረጋጋ? በቃ አውራ አንተ ተው። ተረጋጋ።
ለአንተ ብዬ ነው የመጣሁት። ምንድነው ለኔ ብለህ የመጣው ሰውዬ? ለአንተ ብዬ ነው የመጣሁት። ተረጋግተህ ስማ። ለምን አታረጋጉትም? ምን ሆነ? በቃ እንደ የምታወራ የመጣ ሰው መለስኩ አልመለስኩም ምን ትርጉም አለው? ያወራ በቃ ይጨርስ። ያወራና ይጨርስ። እስኪ እኮ ተረጋግተህ ስማ። ይኸውልህ ልጅቷ መድኃኒት ሰጥታለች፣ ውስጥ ተመርዞ ነው ያለው። ተረጋጋና ቁጭ ብለና ስማ። ማለት ተመርዘሃል አልኩህ። በቅርብ ጊዜ ልትሞት ትችላለህ። ማን ነው የመረዘኝ? ቁጭ በልና አውራኝ። ለአንተ ብዬ ነው የመጣሁት። ማነው? ልጅቷ መድኃኒት ሰጥታ መርዘዋለች። ልትሞት ትችላለህ። ተረጋጋ። ማንጠግቦሽ ናት? አዎ ስለማን እንደምናወራ እኮ ያውቃል። ማንጠግቦሽ ነች። አሁን እኛ እኮ ጠፍታብናለች። መመረዟን አንተ በምን አውቀህ እኮ? አትፈልጓት፣ አታገኟት። አትፈልጓት፣ አታገኟት። እየሰማሁ ነው። ስለሱ ያውቃል። እሺ አንዴ ተረጋጋ። መመረዟን በምን አውቀህ? ይኸውልህ እኔ ኢንተርቪው አይደለም እዚህ የመጣሁት። አይ እኮ ጠይቁኝ አይደለም እዚህ የመጣሁት። አይ አንተም ጠይቅ። እኔ እየነገርኩህ ነው። አንተ ለምን ዝም የምትለው? ውስጥ የተመረዘዋል እያልኩ ነው እኮ። በምን አወቅህ? ምንን ስማ። መመረዟን በምን አወቅህ? ንገረን፣ አስረዳኝ። እንዴት ሊያቀሻለ? ቆይ ስለማንጠግቦሽ ነው እያወራ ያለው። ቁጭ በልና አውራ። ተረጋጋ። ስለኔ መቀመጥ አይመለከትም። ስለማንጠግቦሽ ነው እያወራ ያለው። ስትረጋጋ እናወራለን። ቁጭ በልና እናወራለን አልኩ። እሺ ስለማንጠግቦሽ ነው እያወራ። አዎ መድኃኒት ሰጥታ መርዛለች። ውስጥ ተመርዘው ነው ያለው። ሰውዬ ለምን አትሰማ? እኔ እየጠየኩህ ተረጋጋ። ማለት ሰከንድ ብለህ የምትሰማኝ ከሆነ ስማኝ። አለበለዚያ ውስጥ ተመርዘዋል እያልኩ እሷ መመረዟን በምን አወቅህ? ንገረን፣ መልስልኝ። ችግር የለም እኮ ስላየኸው ነገር አለ፣ የሰማኸው ነገር አለ፣ ንገረን እስኪ። ፍፄ ተረጋጋ። እኔን አትጠይቁኝ። ጥያቄ አታብዙብኝ። እኔ ማውቀው ብዙ ነገር ስለማውቅ ነው አይደል እዚህ ድረስ የመጣሁት። ውስጥ ተመርዘዋል እያልኩ ሌላ ታሪክ ታወራለህ እንዴ? ተረጋግተህ የምታወራው መሞት የምትፈልግ ከሆነ እሄድልሃለሁ። ምን አገባኝ? ሲጀመር አንተ የሆነ ተንኮል እንትን ካላልክ ለምን ትይዘኛለህ? መሞት አይደል የምትፈልገው? ትቼ እወጣለሁ። ምን አገባኝ? ለምንድን ነው ለአንተ ብዬ ነው የመጣሁት እያልኩ ቁጭ በል በቃ። ለአንተ ብዬ ነው የመጣሁት። ስለዚህ በቃ ተው። እሺ አስረዳን። ይኸውልህ ልጅቷ መርዛሃለች፣ መርዛ ነው ሄደች እያልኩ እኮ ነው። ለምን አትሰማኝ? መሞት ነው የፈለግከው? ለቀኝና አረጋጋው እሱን። እኔ ምንም እንዴ ያማቸዋል እንዴ እናንተ? እሱ ተረጋግቷል። እየነገርኩህ እሱ ተረጋግቷል። ቁጭ አድርገው። ተረጋጋ በቃ። ይኸውልህ ሰውዬ እየነገርኩህ ነው እኮ። ተረጋጋ። ቁጭ ብለህ ነገሮች ነው ወር በስነ ስርዓት ቁጭ በልና ተረጋጋ። ቁጭ በል በቃ። ተረጋጉና በስርዓት ነው። እሺ የመጣበትን ነገር አስረዳን። ይኸው እሱ ተረጋግቷል። አንተ ምንድን ነው ሰው አንተን ለማዳን ይፈልጋል፣ እንድትሞትም ይፈልጋሉ። ምንድን ነው ለምንድን ነው እኔን ማዳን የሚፈልገው እኮ? ለምን ተመረስክ ብሎ መጥቶ ነገር ደግሞ ከዚህ በፊትም ለምን ብዙ ነገሮች አደረሳል። ምንድን ነው ነገሩ? እየተፈጠረ ያለው ይኸውልህ የምትሰማኝ ከሆነ ስማኝ። እንደዚህ የምትቆጣ ተመረዘ ነበር ይላል። አሁን ብዙ ነገር ሊረዳ ያሰብኩት ነገር ነበር። ይኸው እየሰማኸኝ ነው ፍፄን? አንተ ለምን ማዳን ትፈልጋለህ? ለምን ከዚህ በፊት ጉዳት አደረሰ? ስለሱ እንድጠይቁኝ አያገባችሁም። እኔ ምክንያት ስላለኝ ስለሱ እንድጠይቁኝ አይደለም የመጣሁት እኮ። እሱ ጋር በምን ያገናኛል? አያገባችሁም ማለት አትያዛዛን። ተረጋጉ። ተረጋጋ በቃ። ሰውዬ ለምንድን ነው የማትረጋጋው? አንተ ልትሞት ነው እያልኩ እኮ ነው። ለመስራት አስረድተው ልጅቷ መርዛ ሄዳለች። እሺ ተረጋጉ በቃ። ተረጋግተህ የምትሰማው ከሆነ ብዙ ምረዳ ነገር አለኝ። እሱን ነው የፈለግከው? ሰውዬ ስለማንጠግቦሽ እንዴት እንዳወቅ ለምን ባጭሩ አትነግረንም? እሱ አይመለከታችሁም። እስካሁን ድረስ አይመለከታችሁም። እኔ ምን ስላለኝ ነው አልኩኝ። እሷ ላንተ ምን አያገባችሁም። አይ ስለ ምን ናት? ያው አያገባችሁም። የቅርብ ዘመድህ ናት ወይስ እንደተመረዘ እንዴት አወቅ? ይኸውልህ ከሰማኝ ስማ። እሺ ምረዳ ነገር አለ እያልክ ትደነፋለህ እኮ። እሱን መርዳት ለምን ፈለግ? ና የትም አታመልጠኝም። ይኸውልህ ሰውዬ አረጋጋው እንጂ ተረጋጋ በቃ። እሺ በቃ ተረጋግቷል በቃ። ውስጡ ተመርዟል። ይሄ ልጅ ይሞታል እያልኩ ገና ነው። ለሱ ለምን ታስብለታለህ? አያገባችሁም። እንዴት አወቅህ አትበሉኝ። ለምን ታስብለታለህ? ለሱ የምጠይቅ ጥያቄ መልስልኝ። ረጋ ብለህ ጠይቀው። ሌላ ጥያቄ አትጠይቀው። ስለማንጠግቦሽ እንዴት ሊያውቅ ቻለ? እሱ እንደተመረዘ እንዴት ሊያውቅ ቻለ? ይሄን ነገር አስረዳን። ተመርዘሃል ካልኩ ስለሱ ብቻ መጨነቅ አለብህ። ስለሌላ ነገር አትጠይቁኝ። ምን ሆናችሁ? ቀደም አንጠግቦሽን አታገኘውትም ያልከንስ ስለምታውቀው ነገር ንገረን። አሁን እያልኩ ያለሁት ማንጠግቦሽን አንተ ነው የሰራህ አይደል? የት እንዳለች ትነግረኛለህ አትነግረኝም? አዎ እውነቱን ነው። እሱ ነው የሰራህ። ለምንድን ነው ያስመለጥከው? ምንም እኮ የተናገረው ነገር የለም እንዴ? ምንም አላወራም ማለት መቼም ልጁን አንደበት ነው መቼም ሌላ ችግር ራሱ እኮ ነው መጥቶ አስመልጧት ሄደው በቃ።
ሌላ ችግር ከሚፈጠር ቤት ውስጥ እሺ ምን አለ አሁን እሷ ናት የመረዘች ደግሞ ስለመረዘ ነው። አይ እሷ ናት የመረዘች አለ። በዛ ላይ ደግሞ ለምን እሷስ ወጣች?